ሰላም ጤና ይስጥልን እንደምን አላችሁ አድማጭ ተከታታዮቻችን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን አስጠነቀቁ። ኢራን ያለ አንዳች ቅድመ ሁኔታ እጅ መስጠት አለባቸው ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ይህንን በማለታቸው የህፃን ጨዋታ ነው፣ ይህንን ለህፃን ንገር፣ እኛ ደግሞ ሉዓላዊነታችን ላይ አገራችን ላይ የሀገራችንን ህልውና ለማስጠበቅ ስንል ነው የምንዋጋው። ምንም እጅ ስጥ የምትለው ምን ስለሆንክ ነው ብለው በሹፈት ነው የመለሱለት። በሌላ በኩል የኢራን ወታደራዊ አዛዦች አሁን ላይ እየገለጹ የሚገኙት የወታደራዊ ሽፍት እናደርጋለን፣ አንድ ሁለት ደግሞ በአይነቱ ልዩ የሆነውን ሚሳኤሎች ከዚህ ቀደም ያላዩትን በክብደቱ ከ1 እስከ 2 ቶን የሚመዝን በጣም አውዳሚ የሆነ ባሊስቲክ ሚሳኤሎችን እንጠቀማለን ብለዋል። ከዚህ ቀደም ሲጠቀሙ የነበሩት እነ ፋታ 1፣ ፋታ 2፣ ፋታ 3 ሲጂል የተባሉ እነዚህ ባሊስቲክ ሚሳኤሎች ከ1000 እስከ 1500 ኪሎ ግራም ነው አረሩን የያዙት። ይሄ ዋርሄድ የሚባለው ጫፉ ላይ ሚሳኤሉ ጫፍ ላይ የሚገኘው እቺ ጫፏ ሾጠጥ ያለችዋ እሷ ነች ዋርሄድ የምትባለው። በጣም አውዳሚ መሳሪያዎች እዛ ውስጥ ነው የሚከማቹት፣ እዛ ጫፏ ላይ። ባሊስቲክ ሚሳኤሎች በአብዛኛው ኒኩለር እዛ ውስጥ ዋርሄዱ ላይ ኒኩለር ይገጠምላቸዋል እና በጣም ሃይፐርሶኒክ ናቸው፣ ደግሞ ፍጥነት አላቸው እነዚህ ባሊስቲክ ሚሳኤሎች። እነዛም ባሊስቲክ ሚሳኤሎች አሁን ላይ ዘ ሄቪየስት ኦፍ ባሊስቲክ ሚሳኤል ነው ያሉት። ዛት ዌይ አፕ ቱ 2 ቶንስ ማለት አንድ ቶን ራሱ ከዚህ ቀደም ይጠቀሙ የነበሩት እስከ 1500 ኪሎ ግራም ነው የሚመዝነው። አሁን ላይ ግን አንድ ቶን ራሱ 1000 ኪሎ ግራም ነው። ከ1 እስከ 2 ቶን የሚመዝን እስከ 2000 ኪሎ ግራም የሚመዝን ባሊስቲክ ሚሳኤሎችን እንጠቀማለን ብለዋል። የወታደራዊ ታክቲክ ደግሞ ልናደርግ ነው፣ ሽግሽግ። ከዚህ ቀደም ያልተጠቀምንበትን ታክቲክ ተጠቅመን የአሜሪካን ኢኮኖሚ ላይ ያተኮረ ድብደባ ነው የምናካሂደው ብለዋል። ዶናልድ ትራምፕ በሌላ በኩል ያሉት ምንድነው? ዶናልድ ትራምፕ አሁን የእስራኤልን የኢራንን የሚሳኤል አቅም የመተኮሷና ሚሳኤሎችን አጥፍተናቸዋል ማለት በተደረገው ድብደባ ሚሳኤሎቹ ጠፍተዋል። ዛሬ ላይ በ10% የኢራን ሚሳኤሎች እንዲቀንሱ ተደርገዋል ነው ያሉት። እንዳውም ከዚህ ቀደም ያላያችሁትን ነው የምናሳያችሁ እያሉ ነው። እነሱም ከ1 እስከ 2 ቶን የሚመዝን ባሊስቲክ ሚሳኤሎችን እነ ፈታ እነ ሲጂል ከዚህ ቀደም የታዩት ሳይሆኑ ልዩ በጣም በአውዳሚነታቸው የታወቁ ክብደታቸው ደግሞ እስከ 2 ቶን የሚመዝን ሚሳኤሎችን ነው የአሜሪካ ይዞታዎች ላይ አሜሪካ ኢኮኖሚዋን ለመግደል በሚል የአሜሪካ ኢኮኖሚ ያለበት ቦታ ላይ ነው ትኩረት አድርገን ሚሳኤሉን የምንጠቀመው ብለዋል። እና ኢራን ከዚህ ቀደም የአሜሪካው ፕሬዝዳንትና የእስራኤሉ የኢራንን ያላደረጉት ነገር የለም። የኢራንን መሳሪያ የሚፈበረክበት ፋብሪካውን ሁሉ አውድመውታል። ነዳጅ ቦቴውን አውድመውታል። ነዳጅ የሚወጣበት ቦታ በዛ በነዳጁ ማለት ጪስ ሲወጣ ነበር ከትላንትና ወዲያም። ያ ጪስ ደግሞ ለህዝቡን እየበከለ የሚገኝበት ሁኔታ ነው ያለው እና አሁን ታክቲካዊ ስልታችንን በመቀያየር ከአሁን በኋላ የምናደርጋቸው የጦር ውጊያዎች የጦር ስልታችንን በመቀያየር በአዲስ ታክቲክ ነው ጦርነቱን የምናካሂደው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ጦርነቱ ይቀጥላል፣ 1-2 ሳምንት ይቀረዋል፣ በ1-2 ሳምንት ውስጥ ሊጠናቀቅ ይችላል፣ አላማችን ከግብ እስኪደርስ ድረስ ብለው ነው በዛቻ መልክ የተናገሩት።
ይህንን ዛቻ ደግሞ ወዲያ ብሎ በሹፈት ነው የኢራኑ መከላከያ ሚኒስቴር የተናገሩት። መከላከያ ሚኒስቴሩ አሁን ላይ ወታደራዊ ሽፍት እናደርጋለን፣ ከዚህ ቀደም ያልታዩትን ሚሳኤሎች ነው የምንጠቀመው፣ በአሜሪካ የኢኮኖሚ ይዞታዎች ላይ ነው ደግሞ ሚሳኤሎችን የምናሳርፈው ብለዋል። እና አቅማችን ምን ያህል እንደሆነ ለዓለም ሕዝብ እናሳያለን፣ ብቃታችንና አቅማችን ምን ያህል እንደሆነ ነው የምናሳየው እያሉ ነው። በሌላ በኩል አሜሪካ ደግሞ ኢራንን በአብዛኛው የኢራንን አቅምና ጉልበት አዳክመነዋል እያሉ ነው። ምንም የሚዳከም ነገር የለም፣ እንዳውም ይበልጥ ሌላ ከዚህ ቀደም ያልታየውን ባሊስቲክ ሚሳኤሎችን ነው ወደ እናንተ የምናስወነጭፈው ብለዋል። ውድ አድማጭ ተከታታዮቻችን ባሊስቲክ ሚሳኤሎችን ለየት የሚያደርጋቸው ነገሮች እኮ ባሊስቲክ ሚሳኤል ማለት ሃይፐርሶኒክ ነው። ሃይፐርሶኒክ የሰው ልጅ አሁን እኔ በምናገርበት ወቅት ላይ ከአፌ የሚወጣ ድምፅ ይሄንን የማወጣውን ድምፅ በ5 እጥፍ ይበልጣል። ይሄ በ5 እጥፍ ነው የሚበልጠው ፍጥነቱ ማለት ነው። በዛ ላይ አውዳሚ ነው። ይሄ ዋርሄዱ የተሸከመው አውዳሚ ኬሚካሎችን ነው የሚሸከመው በአብዛኛው። ይሄ ከዩራኒየም ጋር ዩራኒየም አንስታብል ኮምፓውንድ ዩራኒየም ማለት ዩራኒየም ውስጡ ይደረጋል ማለት ኒኩለር ቦምብ የሚሰራበት ዩራኒየም ማለት ነው። ይህንን አንስታብል ኮምፓውንድ ዋርሄዱ ላይ ኬሚካሉ ይገባል እና ሌሎች ኬሚካሎችም ገብተው አውዳሚ እንዲሆኑ ይደረጋሉ። ሲፈነዱ በጣም በአውዳሚነታቸው ወደር የሌላቸው ናቸው። በጣም አውዳሚ ናቸው። እንደገና ራዳሮችን ጥሰው የመሄድ ካፓቢሊቲ ያላቸው፣ ብቃታቸው በጣም ኃይለኛ ነው። ራዳሮችን በቀላሉ ጥሰው ነው የሚሄዱት። ራዳሮችን ጥሰው ሲሄዱ ታዲያ እዛ ያረፉበት ቦታ ላይ የሚያደርሱት እንትን በጣም ኃይለኛ ነው። የሚያደርሱት እዛ አካባቢ ላይ ያወድሙታል ቦታውን። እንደገና የመስፈንጠር እንትን አላቸው፣ ካፓቢሊቲ ያላቸው፣ ይስፈነጠራሉ። ፎር ሳይድስ በአራቱም አቅጣጫዎች ይስፈነጠሩና አካባቢውን ድራሹን ያጠፉታል። ስለዚህ ሃይፐርሶኒክ ይህንን ሃይፐርሶኒክ የሆነውን ባሊስቲክ ሚሳኤል እንዳይጠቀሙ ከዚህ ቀደም ራሽያና አሜሪካ በስምምነት በ1987 በዛን ወቅት ላይ ሚሃይል ጎርባቾቭ እና ጆን ኤፍ ኬኔዲ ሮናልድ ሬገን እና ሚሃይል ጎርባቾቭ የዛን ጊዜ ሶቪየት ህብረት ነበረች። ሶቪየት ህብረት ተብላ ነበር እቺ ሩሲያ የምትጠራው። በዛን ወቅት ላይ ነው ይህንን ራዳር መቆጣጠር የማይችለውን ባሊስቲክ ሚሳኤል እና ክሩዝ ሚሳኤል የተባለውን ክሩዝ ሚሳኤልም ነበራት ራሽያ። እነዚህን ክሩዝ ሚሳኤል እና ባሊስቲክ ሚሳኤል የተባሉትን በዓለም ላይ ባን እንዲደረግ መጀመሪያ ባን አይደለም የተደረገው፣ ለተወሰነ ጊዜ እገዳ ተጣለበት። እገዳ ከተጣለበት በኋላ ደግሞ በ1987 አካባቢ ላይ ሙሉ በሙሉ ባን እንዲሆን ተደረገ። በዛን ወቅት ላይ ሩሲያና እቺ ሶቪየት ህብረት የነበረችው ሚሃይል ጎርባቾቭ የሚመራት እና የአሜሪካው ሮናልድ ሬገን ነበሩ ፕሬዚዳንት። ሁለቱ ናቸው የሆነች አይስላንድ ላይ ስምምነት አድርገው ሁለቱም በበኩላቸው የነበረውን ሚሳኤሎች ይህን ባሊስቲክ የተባለውን ድራሹን አጠፉትና ሩሲያ ባሊስቲክ ሚሳኤል ብቻ አይደለም ክሩዝ ሚሳኤል የተባለውንም አወደመችው እና እንዲወድም ተደረገ። ከዛ በኋላ አሜሪካ ቀስ በቀስ ይህንን ባሊስቲክ ሚሳኤሎችን በድብቅ ትሰራ ጀመር። እንደገና ማክሸፊያውንም ትሰራ ጀመር። ይህንን ያዩት ሌሎች ሀገሮች ደግሞ ማክሸፊያውንም ሆነ ባሊስቲክ ሚሳኤሉንም እነ ሩሲያም መስራት ጀመሩ። ግን ባን ተደርጓል፣ በዓለማችን ላይ ተከልክሏል። አሜሪካ ራሷ ተመልሳ ባን የተደረገውንና በስምምነት ትሪቲውን አይሲአርሲ ትሪቲ በተባለው ትሪቲ ላይ ተስማምተው በስምምነት ያወደሙትን መሳሪያ ተመልሰው እንደገና አሜሪካኖች መስራት ጀመሩ። አሜሪካኖች መስራት ሲጀምሩ በድብቅ ሁለቱንም መስራት ጀመሩ። አንደኛው እንዴት ራዳርን ጥሶ እንደሚሄድ
ራዳሩን ለመስራት ብቻ 500 ቢሊዮን ዶላር ነው 500 ቢሊዮን ዶላር ነው ራዳሩን ለመስራት ብቻ ይህንን የባሊስቲክ ሚሳኤል አሜሪካ ኢንቨስት ያደረገችው። እንደገና 30 ዓመት ፈጀባት ይህንን ባሊስቲክ ሚሳኤል የሚቆጣጠር ራዳር ለመስራት። ያ አሁን እስራኤል የምትጠቀመው የአሜሪካን ራዳር ነው እና 30 ዓመት ፈጀባት። ከዛ በኋላ እነ ቻይናም መስራት ጀመሩ። ቻይና ኢችኩው የተባለውን ARC የተባለው ደግሞ ሩሲያም ሰርታ አላት መሳሪያውን ታጥቃለች። ከዛ በኋላ አሜሪካ በራሷ ጊዜ ነው ይህንን ባሊስቲክ ሚሳኤል መከልከሉን ተፈራርመው እናወድማለን ብለው ተስማምተው ከሚሃኤል ጎርባቾቭ ጋር ሮናልድ ሬገን ያወደሙትን መሳሪያ ነው ተመልሶ አሜሪካ በድብቅ መስራት ጀመረች። በድብቅ አይደለም፣ የዛን ቀን ራሱ ከሚሃኤል ጎርባቾቭ ጋር ሮናልድ ሬገን በስምምነቱ ወቅት ላይ መሳሪያውን ይህንን ያላቸውን ጠቅላላ ኒኩለር ማነው ሚሳኤል እናወድማለን ተባብለው አወደሙት። ነገር ግን የዛኑ ቀን የአሜሪካው ፕሬዚዳንት ሮናልድ ሬገን አሁን እንትኖችን አወደምናቸው አይደለም እነዚህ አረሮችን፣ አሁን እኔ ራዳሩን እሰራለሁ አለች። ሚሃኤል ጎርባቾቭ በጣም ተገረሙ። ይሄ ነገር ባን ተደረገ፣ ባን እናደርጋለን ብለናል፣ ተስማምተናል፣ በስምምነት ውላችን ላይም ተፈራርመናል። አሁን ተመልሰሽ ምን አይነት ራዳር ነው የሚሰራው? ለዚህ መሳሪያው ራሱ ባሊስቲክ የተባለው መሳሪያ ራሱ አውድመነዋል፣ ለምንድን ነው መከላከያውን የምትሰሪው ብለው ጠየቁ። ከዛ በኋላ ሮናልድ ሬገንም አይ እንደዚሁ ለሙከራ መስራት አለብኝ ስትል ሚሃኤል ጎርባቾቭ በወቅቱ ተናደው ጥለዋቸው ሄዱ እና ከዛ በኋላ አሜሪካ በድብቅ መስራት ጀመረች ይህንን ባሊስቲክ ሚሳኤል። አሁን ዛሬ ተመልሰው እንደገና በድብቅ መስራት የጀመሩትና እንደገና እንትኑን መስራት የጀመሩትን ምንድነው መከላከያውን ራዳሩን መስራት የጀመሩትን ዛሬ ተመልሰው ኢራን በምትጠቀምበት ወቅት ላይ ኢራን በህገ ወጥ መንገድ ነው ይሄን ነገር እየተጠቀመች ያለችው። ባሊስቲክ ሚሳኤል በዓለም ላይ ተከልክሏል፣ ባን ተደርጓል። ኦልሬዲ ባን ተደርጓል። ዛትስ ራይት። ነገር ግን ባን የተደረገው የዛን ቀን ባን ተደርጎ 1987 ላይ ባን ከተደረገ በኋላ ተመልሰው አሜሪካ በድብቅ መስራት ጀመረች። ታዲያ ለምንድን ነው በድብቅ መስራት የጀመረችው? ቆይ መጣው እንዴ ይቅርታ። ለምንድን ነው በድብቅ መስራት የጀመረችው አሜሪካ ባሊስቲክ ሚሳኤሉን ራዳሩንም ጭምር? እንደገና ያ የስምምነቱ የተደረሰበት ሁኔታስ ምን ላይ ነው ስምምነቱን አሜሪካ የተወችው የሚለውን ጉዳይ ወደ ኋላ ትታ ነው ዛሬ በ1987 ህገ መንግስት በማለት ህግ መሰረት አሜሪካ ሩሲያ የመካከለኛው ርቀት የኒውክሌር አቅም ያላቸውን INF ትሪቲ ላይ ይሄ INF ትሪቲ የተባለው ስምምነት ላይ ነው ይህንን በሙሉ ከ500 እስከ 1000 ኪሎ ሜትር ርቀት መጓዝ የሚችሉትን በሙሉ አወደሙት። ሞስኮ ያላትን በዛን ወቅት ላይ ሩሲያ ክሩዝ ሚሳኤል እና ይሄንን ባሊስቲክ ሚሳኤል ነው የነበራት እና ከ500 እስከ 1000 ኪሎ ሜትር መጓዝ የሚችል ባሊስቲክ ሚሳኤሎች ነበሩ። ሁለቱም ሀገሮች ይህ ሚሳኤል አውዳሚ መሆኑን ስለተገነዘብን ራዳሮች መቆጣጠር ስለማይችሉት ማውደም አለብን አሉና አወደሙት። ከዛ አሜሪካ በድብቅ መስራት ጀመረች ራዳሩንም ባሊስቲክ ሚሳኤሉን። ዛሬ ግን ኢራን ስትሰራና ኢራን ስትጠቀም አሁን የኢራንን ምጥቀትና ኢራን የደረሰችበትን ደረጃ እኮ ላለመቀበል ነው። አንዳንድ ጊዜ በጣም የሚገርመው ነገር ሁሉ ነገር የበላይነት በቃ ክርስቲያን ሃይላንድ ኪንግደም መሆን አለበት ነው። ያ ደግሞ አይሰራም። በጭንቅላት ከበለጠ ሙስሊምም ይሁን ክርስቲያንም ይሁን ዋትኤቨር ሂ ዊል ቢ ሪሊጂናል እዚህ ጋር እንትን አይወስነውም።
እና እንዴት እቺ ኢራን የተባለችዋ እንግዲህ ከሃይማኖት ጋር በማያያዝ ነው እንጂ ሌላ ነገር ምንም የለም። እኔ በሃይማኖት የሚያያዝ ነገር ደግሞ ቢቀር ልክ እኮ ከዚህ ቀደምም ይሄንን አሊ ጃብር ያወጡትን ማቴማቲክስ የአሊ ጃብር ነው አልጀብራ አሉት የራሳቸው ለማድረግ ጀስት ላይክ ዛት። አሁንም ኢራን የደረሰችበትን ደረጃ ምጥቀቷን ዛሬ የደረሰችበትን ሲቪላይዝድ ይሄንን ከዚህ ቀደም ዓለም ላይ የሌለ መሳሪያዎችን ማለት ባሊስቲክ ሚሳኤል ቢኖርም ለየት ባለ ሁኔታ ነው እየሰራች ራዳሮችን ቢዚ እያደረገ የማለፍ ችሎታ ያለውን መሳሪያ ሰርታ ዛሬ በራሷ በሀገር በቀል ሰርታ ከሌላ ሀገር ሳትገዛ ያንኑ መሳሪያ እስካሁን ድረስ እየተጠቀመች ነው። እና ይህንን እንዴት ኢራን እዚህ ደረጃ ላይ ደረሰች? የቅናት መንፈስ ነው እንጂ ሌላ ነገር አይደለም። ለማንኛውም ያ ስምምነት ላይ ከተደረሰ ኋላ ነው አሜሪካ በድብቅ መስራት ጀመረች። ዛሬ ግን መጀመሪያ ላይ ያኔ ፍሩዶና ናታንን ሲደበድቡ አሜሪካ በዛ በበንከር በስተር ሲደበድቡ ኢራን ዊል ኖ ሎንገር ኒውክለር ማለት ከዚህ ኋላ ኒውክለር ኢራን ሊኖራት አይገባም ብለው ነው በኒውክለር ሰበብ አድርገው ዓለምም እንግዲህ ኒውክለር ሲባል ዓለምም ከኔም ጭምር የዓለማችን ሀገሮች ኒውክለር ምክንያቱም አውዳሚ ነው። ጃፓንን ሂሮሺማና ናጋሳኪን እንዴት እንዳረገው እናውቃለን። በዛን ወቅት ላይ የተጠቀመችው አሜሪካ ነች። ናጋሳኪና ሂሮሺማ ጃፓን ላይ በሁለተኛው ዓለም ጦርነት የመጀመሪያው ኒውክለር የተሞከረው ናጋሳኪና ሂሮሺማ ላይ ነው። እስከዛሬ ድረስ የናጋሳኪና ሂሮሺማ ህዝቦች የሚወለደው ዛሬ ድረስ የሚወለደው ፍሮም ጂን ቱ ጂን እየተቀያየረ ዛሬ ድረስ አካለ ጎዶሎ ሆነው ነው የሚወለዱት። ኖባዲ ኢዝ ኖርማል። መሬታ እዛ ኒውክለር ቦምቡ ያረፈበት ቦታም ምንም አይነት ነገር አይበቅልም። እንዳውም እዛ ናጋሳኪና ሂሮሺማ ቦምቡ የወደቀበትን አካባቢ ስፍራ የጃፓን መንግስት አጥሮት ለሙዚየምነት አስቀምጦታል። ዛሬ ድረስ የሚወለደው ጂኑ የተበላሸ አንድ አይኑ የታወረ ወይ አንድ እጁ ሌም ሽባ የሆነ እንደዛ አይነት ማለት ሙቹዌሽን ተፈጥሯል። ማለት ይሄንን ሙቹዌሽን ማለት ይሄንን የሰውነታችን ክፍል ጂኑን ይቀይረዋል። ሙቹዌሽን ማለት ጂን መዛባት ዘ ዲቪዥን ኦፍ ዘ ጂን የሰውነታችን ማለት ጂን አለ 46 23 የእናት 23 የአባት 23 ሁለቱ ጂኖች ሲገናኙ 46 ነው የሚሆኑት። እነዚህ ጂኖችን ነው ሙቹዌት ያደረገው ማለት ዲቪዥን ነው። ጂኑ ወደ አይን ሲሰራ ወደ አይን መሄድ ያለበት ሆድ ውስጥ ወደ ጆሮ ይሄዳል። ወደ ጆሮ መሄድ ያለበት ወደ አፍንጫ ይሄዳል። እንደዛ ጂኑ ዲቬት አድርጎ ዛሬ ድረስ የሚወለደው ጃፓን ሂሮሺማና ናጋሳኪ አካባቢ የቦምቡ ጥቃት ሰለባ የነበሩት ቅድመ አያቶቻቸው ዛሬ ድረስ ልጆቻቸው የልጅ ልጆቻቸው ዛሬ ድረስ ማለት ጂናቸው ልክ አይደለም፣ ተፈጥሯቸው ራሱ ልክ አይደለም አፈጣጠራቸው እና በእንደዚህ አይነት ሁኔታ ነው ዛሬ ድረስ አሜሪካ ያንን ሂሮሺማና ናጋሳኪን የደበደበችበትን እንትን ካሳ እየከፈለች ነው ራይት ናው አሁን ድረስ። እና ወደ ቁም ነገራችን እንመለስና ባሊስቲክ ሚሳኤሎች ከሌሎች ሚሳኤሎች ለየት የሚያደርጋቸው ሃይፐርሶኒክ ስፒድ ናቸው። ሃይፐርሶኒክ ስፒድ ማለት ይህን ነገር እንዴት ልገልጽላችሁ? አሁን ሪሌቲቪቲ የእንትና ማነው አልበርት አንስታይን ሪሌቲቪቲ ስለ ስፒድ የተናገሩት ላይት ኦፍ ስፒድ ነው ብለው ነው የጠቀሱት። በቃ በለዛ አይነት ልክ አሁን ለምሳሌ ንፋስ በሚነፍስበት ወቅት ላይ ኃይለኛ ንፋስ አውሎ ንፋስ የሚነፍሰውን በሰዓት ይሄን ያህል ኪሎ ሜትር ይጓዛል የሚባለው ከዛ ይበልጣል ፍጥነቱ ሃይፐርሶኒክ ማለት
እስቲ በሌላ አነጋገር ልንገራችሁ። አንድ ለምሳሌ እስቲ አዲስ አበባና ሀረርን እናደርግላቸው። 525 ኪሎ ሜትር ነው ከአዲስ አበባ ሀረር። አምፖሉን አዲስ አበባ ላይ ያስቀምጣችሁ ማብሪያና ማጥፊያውን ሀረር ላይ ብታስቀምጡት በስልክ እየተነጋገራችሁ አብራ ስትሉት ወዲያውኑ ይበራ የለ እንደዚህ እዚህ ስፒድ ያን በዛ ልክ በቃ ኮምፔር ማድረግ የሚቻለው እንደዛ አይነት ስፒድ ነው። ገና ከመተኮስ እዛ ላይ ማለት አንተ ታርጌት ያረክበት አገር ላይ ያርፋል። ይሄ ነው ሃይፐርሶኒክ ማለት። በጣም ቬሪ ቬሪ ሃይ ስፒድ ነው ያለው እና ሃይፐርሶኒክ መሳሪያዎች ዛሬ ተከልክለዋል፣ ባሊስቲክ ሚሳኤሎች ማለት ነው። አሜሪካ ግን ሰርታ እየተጠቀመችበት ነው። እስራኤል እያስወነጨፈች ነው። ባሊስቲክ ሚሳኤሎችን ግን ኢራን ተጠቀመች እያሉ ኢራንን ይኮንናሉ፣ ኢራንን ብሌም ያደርጋሉ። እንትና ራሷ ማነች ይህንን አውዳሚ በሊባኖን ላይ የተጠቀመችው፣ ከዚህ ቀደም ሶሪያ ላይ የተጠቀመችው እስራኤል ዛሬ ድረስ እየተጠቀመችው ያለችው ባሊስቲክ ሚሳኤል ነው። ነገር ግን ኢራኖች ሲጠቀሙ ባሊስቲክ ሚሳኤል ነው። ይሄ በዓለማችን ላይ ባን የተደረገና የተከለከለ ሚሳኤል ስለሆነ እንዴት ትጠቀማለች ብለው እሷን ይኮንኗታል። ነገር ግን እስራኤል ራሷ ዛሬ ድረስ እየተጠቀመች ነው። ቢሊቭ ኢት ኦር ኖት እየተጠቀሙ ነው። የኢራኖች ግን ለምን ግልጽ ወጣ የሚለው አነጋጋሪ ጉዳይ ነው እና ይህንን ሚሳኤል በዓለማችን ላይ የተከለከለውን ሚሳኤል አሁን ኢራን ምንድን ነው ያለችው? ከዚህ ቀደም እነሱ በቶን የሚመዝን ሃይፐርሶኒክ ሚሳኤል ወይንም ባላስቲክ ሚሳኤል ሰርቶ አያውቁም። ኢራን ግን የመጀመሪያውን ከ1 እስከ 2 ቶን የሚመዝን 1 ቶን 1 ቶን ማለት 1000 ኪሎ ግራም 2 ቶን ማለት ደግሞ 2000 ኪሎ ግራም የሚመዝን 1000 ኪሎ ግራምን ስናሰላው 10 ኩንታል እንደገና ሌላ 10 ኩንታል 20 ኩንታል የሚመዝን ክብደቱ ምን ያህል አውዳሚነቱ እንግዲህ አስቡ። እስካሁን ድረስ ያለው 1500 ኪሎ ግራም ከ1000 እስከ 1500 ኪሎ ግራም የሚመዝን ነው። አሁን ከ1 እስከ 2 ቶን የሚመዝን በአሜሪካ የቢዝነስ ተቋማት ላይ ያነጣጠረ ታርጌት ነው። አሁን ከዚህ ሰዓት ጀምሮ የወታደራዊ ሽፍት እናረጋለን። የወታደራዊ ለውጥ እናረግና ከዛ በኋላ እነዛን ከዚህ ቀደም ያልተጠቀምናቸውን እነ ስጂል ሳይሆኑ እነ ሸሃብ 3 ሳይሆኑ ሌላ አብረን የምንሰማው ይሆናል። ይሄንን እንጠቀማለን ያሉት የኢራኑ የመከላከያ ሚኒስቴሩ now it is shift time is for shift አሉ። ለወታደራዊ ሽፍት ጊዜው አሁን ወታደራዊ ሽፍት የምናረግበት ነው። ከዚህ ኋላ እነ ሲጂል እነ ፋታ የሚባሉ ፋታ 1 ፋታ 2 ፋታ 3 የሚባሉት እነ ሲጂል ከዚህ ኋላ ኖ ሎንገር አቬለብል። እነሱ ግን አሜሪካ እና እስራኤል ኦልሞስት የኢራንን ካፓቢሊቲ የባላስቲክ ሚሳኤሎቹን ብዛት አውድመናቸዋል፣ በብዛት አውድመናቸዋል ብለው ማለት እየነገሩን ይገኛሉ። ነገር ግን ኢራን በሂስትሪ ታይቶ የማይታወቅ 1 ቶን ከዚህ ቀደም ሰምታችሁ ከሆነ አላቅም እኔ 1 ቶን ከ1 ቶን እስከ 2 ቶን የሚመዝን አረር የተሸከመ መሳሪያ እኔ አንድም ቀን ማለት ሰምቼ አላቅም። እናንተ ከሰማችሁ አላቅም። ነገር ግን ይሄ ያልተሰማውን ከዚህ በኋላ የሚደርሰው ጉዳትና ውድመቱ ከዚህ ቀደም ከተደረጉት ውድመቶች በጣም የላቁ ናቸው እያሉ ነው እንትኖች ኢራናውያን። እና በእንደዚህ አይነት ሁኔታ አሁን እነ ጃክ ሹመር የአሜሪካው እንትን ዶናልድ ትራምፕን እየተረቡት ነው። ዶናልድ ትራምፕ በማይወጣው እንትን ውስጥ አስገብቶናል ማለት የማይወጣው ቅርቃር ውስጥ ነው አሜሪካን ያስገባት፣ የአሜሪካን ሕዝብ ያስገባው
ስለዚህ ዶናልድ ትራምፕ አካሄዱ ልክ አይደለም ብለው እየተቹት ነው እነ ጃክ ሹመር የሴኔቱ ኃላፊ የሆኑት እና አሁን ባላስቲክ ሚሳኤሎችን አሜሪካ ራሷ ይሄንን ይሄንን አውዳሚ የተባለው ለምሳሌ አሁን የኢራንን መርከቦች ሲያወድሙ የተጠቀሙት መሳሪያ ምንድን ነው? ቶርፒዶ አይደለም? ቶርፒዶ የዛሬ 2000 ከዛሬ ስንት ዓመት በፊት ሁለተኛው ዓለም ጦርነት ላይ ለመጀመሪያ ጊዜ አሜሪካ ተጠቅማ ነበር ያንን ቶርፒዶ። ይህንን ቶርፒዶ እንደገና ከሁለተኛው ዓለም ጦርነት በኋላ የኢራንን ወታደራዊ መርከቦችን ለማጥፋት ነው የተጠቀመችው። ቶርፒዶ ዋርሄዱ የተሸከመው ምንድን ነው? እዚህ ጋር ቶርፒዶ እኮ ዋርሄዱ የተሸከመው ኒኩለር ነው ያለው ጫፉ ላይ። ለዛ ነው በአንዴ ያወደማቸው እነዛን መርከቦች። እነሱ ሲጠቀሙ ምንም የለውም። ሌላው አካል ሲጠቀም ግን በተለይ እነዚህ መካከለኛው ምስራቅ የሚገኙ ሀገሮች ሲጠቀሙ በተለይ ከምስራቅ መካከለኛው ምስራቅ ውስጥ የሚገኙ እነ ኢራን እነ ኩዌት እነዚህ እነ ኢራቅ ከተጠቀሙ ኃጢአት ነው። እነሱ ሲጠቀሙ ግን ኃጢአት አይደለም። ዋዳዚት ምን ምንድን ነው የሚባለው? እና ዛሬ ያ ቶርፒዶ ኑክሌር ሄዱ ዋር ሄድ እቺ ጫፏ ላይ የምትገኘው ዋር ሄድ ነው የምትባለው። ቅድም ነግረናቸዋል። እቺ ዋር ሄዷ የተሸከመችው ዩራኒየም አንስታብል ኮምፓውንድ ኦፍ ዩራኒየም ነው። ዩራኒየም ደግሞ ኑክሌር ቦምብ የሚሰራበት ንጥረ ነገር ነው። ስለዚህ ጫፏ ላይ ቶርፒዶ የተባለችዋ ኑክሌር ተሸካሚ ናት ራሷም። ያንን ቶርፒዶ ጠቅላላ የኢራን ዋርሺፖችን አውድመውበታል። ይሄንን ለመጀመሪያ ጊዜ ሁለተኛ ዓለም ጦርነት ከተካሄደ እስከ ዛሬ ድረስ ተጠቅመው አያውቁም። በሁለተኛ ዓለም ጦርነት ጊዜ ተጠቅመዋል። ዛሬ ግን በኢራን ላይ ተጠቅመዋል፣ አወደሙት። ኢራንም በተራዋ ምን እያለች ነው? እኔ ደግሞ ከዚህ ከቶርፒዶ የበለጠ ሄቪነቱ ማለት ክብደቱ በጣም ትልቅ የሆነ በአይነቱ ለየት ያለ ሚሳኤሎችን አፈነዳለሁ። እንግዲህ ዓለም እያየ እየሰማ ጸጥ ብለዋል። አሜሪካና እስራኤል የሚያደርጉትን ትንኮሳ እያዩ እየሰሙ በሰው ሀገር ላይ ሉዓላዊነት ሀገር ላይ ተዳፍረው ዛሬ እየደበደቡን እያሉ ህዝባችን እየሞተ አሁን ቁጥሩ ወደ ከ2000 ሰው በላይ ሞተዋል። እየሞተ እያዩ ዓለምም ዝም ብለዋል። ስለዚህ ዓለም ዝም ባለበት ሁኔታ ላይ እኛ ደግሞ የሰራነውና በቴክኖሎጂ ምጥቀት የደረስንበትን ደረጃ ጭምር ጉልበት ምን ያህል ጉልበት እንዳለን እናሳያቸዋለን እያሉ ነው፣ እየዛቱ ነው። የወታደራዊ ሽፍት እናደርግና አውዳሚነቱ ለየት ያለውን ሃይፐርሶኒክ ከዚህ ቀደም ያልታየውን ራዳሮችን ሁሉ እንዴት ነው አንድ ራዳር ይሄንን 1 ቶን እና 2 ቶን የሚመዝን ፍጥነት በዛ ላይ ሃይፐርሶኒክ ፍጥነት ያለውን እንዴት ራዳሩ ሊቆጣጠረው ይችላል? ያም አብረን የምናየውና ጥያቄ ውስጥ የሚገባ ጉዳይ ነው። እና ራዳሩ የማይቆጣጠረውን ባሊስቲክ ሚሳኤሎችን ነው የምንጠቀመው። ለዛ ባሊስቲክ ሚሳኤሎች ደግሞ ከ1 እስከ 2 ቶን የሚመዝኑ ናቸው ብለዋል። ይሄ ባሊስቲክ ሚሳኤል ለየት የሚያደርገውን እስቲ ሌላም እንጨምርላችሁ። ባሊስቲክ ሚሳኤል ከሌሎች ሚሳኤሎች ለየት የሚያደርጋቸው ከክሩዝ ሚሳኤል እና ሌሎች ተራ ሚሳኤሎች ለየት የሚያደርጋቸው ራሱን እንደ ሁኔታው የመለዋወጥ ባህሪ ያለው ራሱን እንደ ሁኔታው አኮርዲንግ ቱ ዘ ኤር ኮንዲሽን ከአየር ንብረቱ ጋር የሚሄድ ተለዋዋጭ ነው። የመቀየር ብቃት አለው። ራሱን የመቀየር ሺፍት የማድረግ ከራዳር እይታ ውጪ ነው። ራዳሮች እሱ ካለፈ በኋላ ነው የሚጮሁት። አንዳንድ ጊዜ ካለፈ በኋላ ድምጽ ያሰማሉ። እሱ እኮ ኦልሬዲ ሄዶ ያንን ቦታ ታርጌቱን እኮ አውድሞታል። ሁለተኛው ይሄ ነው። ጭንቅላቱ ደግሞ የኒኩሌር አረሮችን የመሸከም ብቃት አለው። ዛት ኢዝ ዘ ዩኒክ ቢሄቪየር ኦፍ ባሊስቲክ ሚሳኤል። ይሄ የባሊስቲክ ሚሳኤል ለየት ያለ ባህሪው ነው። ባሊስቲክ ሚሳኤሎች
ሊያከሽፉ የሚችሉ እስከዛሬ ድረስ የእስራኤል አሮው 3 የተባለው ነበረ። አሮው 3 ነው የሚባለው፣ አሜሪካ ነው ሰርታ የሰጠቻቸው። አሮው 3ን አልፎ ከዚህ ቀደም በተደረገው ድብደባ አሮው 3 የተባለውን አልፎ የእስራኤል ከተሞችን ሲያወድም ነበር። አሮው 3 የተባለውን አለ የሚባለው አሜሪካ 30 ዓመት የፈጀባት ነው። ይሄ አሮው 3 የተባለው 30 ዓመት የፈጀባት እንደገና 500 ቢሊዮን ዶላር የወጣበት እና ከ30 ዓመት በኋላ የተገኘ ግኝት ነው። በ1987 ሮናልድ ሬገን እና ሚሃይል ጎርባቾቭ የሩሲያው በዛች አይኤንኤፍ ትሪቲ ላይ አይኤንኤፍ ትሪቲ ማለት የአይኤንኤፍ ስምምነት የተደረገበት አይኤንኤፍ ትሪቲ ማለት ኢንተርናሽናል የኒውክሌር መሳሪያዎችን የያዙ መሳሪያዎች በዓለማችን ላይ ማንም እንዳይጠቀም ባን የተደረገበት ቀን ነው። በዚህ ትሪቲ ላይ ነው ሁለቱም ተስማምተው መሳሪያዎችን ክሩዝ ሚሳኤል እና ባሊስቲክ ሚሳኤሎችን ያወደሙት። ዛሬ ግን አሜሪካ ተደብቃ ሰርታለች። ሌሎች ሀገሮችም እየሰሩ ነው አላቸው እና አሮው 3 የተባለውን ይህንን የእስራኤል አሜሪካ ሰራሽ የሆነውን አሮው 3 አልፎ ስንት የቴል አቪቭ ከተማዎችን አውድመውታል የኢራን ሚሳኤሎች። አሮው 3 የተባለው ካለፈ በኋላ ነው። አንዳንድ ጊዜ እንዳውም ካለፈ በኋላ አሁን ሰምቻለሁ ብሎ ማለት ድምጽ ይሰጣል። አሁን የሰማሁት ካለፈኝ በኋላ ይላል። ካለፈው በኋላ ይህንን ዛሬ ኢራን የደረሰችበትን የምጥቀት ደረጃ አንዳንድ ጊዜ እኮ ሰውን እኮ ማድነቅም ጥሩ ነው። ኢራን የደረሰችበትን ይህንን የጦር መሳሪያዎች ስሪት ዛሬ እሷ የደረሰችበትን ደረጃ ማድነቅና ለዓለማችን እንዳውም ከፍ ማድረግ በነበረባቸው ወቅት ላይ ኢራንን ወቅተው ኢራንን እናሽመደምዳለን ብለው ሌላ የማይወጡት ዕዳ ውስጥ ገቡ። ኢራን ማለት ኢራቅ አይደለችም። ሳዳም ሁሴንን እንደዛ እንዳረጉት እነዚህ በጣም ከባዶች ናቸው። ሳይንቲስቶቹ እስራኤል ሆነ ብላ እነዛ ሳይንቲስቶች እኮ ጥሩ ደረጃ ላይ የሚደርሱ በዓለማችን ላይ ያልታዩ ነገሮችን ሊሰሩ የሚችሉ ጀነራሎችን ነው ዛሬ የገደለችባቸው። ያም ሲስተማቲክ በሆነ የነሱን ኢንተርኔት በመጠቀም ነው። እስከዛሬ ድረስ እነዚህ የኢራን መንግስት የኢራን ባለስልጣናት አልነቁም። አሁን ላይ ነቅተዋል ነገሩ። ለዚህ ነው ወታደራዊ ሽፍትም እናደርጋለን እያሉ ነው። እና ይሄ አሮው 3 የተባለው አሜሪካ 30 ዓመት የፈጀባትና 500 ቢሊዮን ዶላር ያወጣችውን አልፈው ሄደው አወደሙት እስራኤል ከተሞችን። ሃይፋ ያለውን ቦታ ድባቅ ነው የመቱት። አሁንም እነዛ መሳሪያዎችን እየተጠቀመች ነው ኢራን። ዛሬ ትላንት ያስወነጨፈችው እስራኤል አትናገርም። እስራኤል ዛሬ ትላንት ማታ ያስወነጨፉት እስራኤል ከተማ ላይ 5 ሰዎችን ገደለን ያለው 5 ጊዜ 10 50 ነው የሚሆነው። አይናገሩም ትክክለኛውን አሃዙን። እና ይሄ አሮው 3 የተባለውና አሜሪካ የለፋችበትን ራዳር ጥሰው ናይፋ የተባለውን ወታደራዊ የእስራኤል ወታደራዊ ተቋም አወደሙት። አሁን የደረስንበት ደረጃ ብቃቱ እናሳያቸዋለን እያሉ ነው። የአሜሪካው ፕሬዝዳንት ደግሞ ከአሁን ቀደም ያላዩትን ድብደባ ነው የምናካሄድባቸው እያሉ ነው። የአሜሪካ ኢንፍራስትራክቸር የሆኑትን በሚድል ኢስት ውስጥ የሚገኙትን እያንዳንዱን ቦታ የአሜሪካ መንግስት ለቢዝነስ የሚጠቀምባቸውን ይዞታዎች ነው የምንደበድበው። በዚህ በ1 ቶን እና 2 ቶን በሚመዝን በአይነቱ ለየት ያለ ሚሳኤል እናወድማቸዋለን። ይጠብቁን ያሉት። ምክንያቱም አሜሪካም እየዛተች ነው። አሜሪካ እየዛተች ኢራን ብትስት ምንድን ነው? ኢራን እኮ ዛሬ ላይ ከሩሲያ ያልገዛችም መሳሪያ ከሌሎች ሀገሮች ከአዘርባይጃን አልገዛችም። የኢትዮጵያ መንግስት ነው ከዛ የሚገዛው። ከአሜሪካ አልገዛችም። ዛሬ በአገር በቀል በአገሯ ሳይንቲስቶች በአገሯ ምሁሮች የሰራችውን
ሚሳኤሎችና አሮ 3 የተባለውን ሁሉ እያለፈ ቢዚ ያረገ የሚያልፈውን ራዳሮችን ማለፍ ብቃት ያለውን ዛሬ የሰሩትን ከማድነቅ ይልቅ ያው አዳምጡልኝ ያው ስሙልኝ እየተጠቀመች ያለችው ባሊስቲክ ሚሳኤል ነው። ባሊስቲክ ሚሳኤል ባንድ ከተደረገ በኋላ አሜሪካ ለምን ሰራችው ነው? ዛት ኢዝ ኦል። አሜሪካ ለምን መስራት ጀመረች? ሩሲያ አላት፣ ዛሬ ቻይና አላት፣ ሁሉም ሀገሮች አላቸው። ኢራን ላይ ሲሆን ለምንድን ነው ነገሩ የሚከረው? አሜሪካ ስለምን ከሞስኮ እዛ ደሴቱ ላይ ተስማምተው ነበር ሮናልድ ሬገን እና ሚሃይል ጎርባቾቭ የተስማሙበትን ነገር ዛሬ ለምንድን ነው ያፈረሱትና ተመልሰው የባሊስቲክ ሚሳኤሉን እንትን ማለት እንሰራለን ብለው ይሄንን ማክሸፊያውን ለምንድን ነው ማክሸፊያውን ለመስራት ያንን 500 ቢሊዮን ዶላር አውጥተው እንደገና 30 አመት በላይ የፈጀባቸው? ገባች? ያኔ ኒውክሌር ቦምብም አልበርት አይንስታይን ሰርቶ ሲያመጣ እኔ ይሄንን የሰው ልጅን ከምድር ላይ ለማጥፋት አይደለም እኔ የተፈጠርኩትና ተውት ብሎ ነው አልበርት አይንስታይን በዛን ወቅት ላይ ፕሬዝዳንቱ ቤተ መንግስት ሁሉ ተጠርቶ ከዛ ፎርሙላውን እንዲሰጣቸው ሲጠይቁት ነበር። ከዛ በኋላ ያንን ፎርሙላ እምቢ አላቸው። ከዛ በኋላ እንዴት አግባብተው እንደወሰዱ አንዳንዶቹ እሱ ከሞተ በኋላ ነው እንትን ያደረጉት ይላሉ። ብቻ ያንን ነገር E is equal to mc ስኩዌር የተባለውን ፎርሙላ አልበርት አይንስታይን ያወጣውን ፎርሙላ የኒኩሌር የሚሰራበት ያንን ፎርሙላ ተጠቅመው የመጀመሪያ ቦምባቸውን ሰርተው በናጋሳኪ እና ሂሮሺማ ጃፓን ላይ ሞከሩት። ሁለተኛው ዓለም ጦርነት ላይ ዛት ኢዝ ኦል። ሂሮሺማ እና ናጋሳኪ ላይ እነሱ ለምርምር ነው የሞከሩት ወይስ ለማውደም ነው? ኢራንም እነሱ ለምርምር ያንን ቦታ ሂሮሺማና ናጋሳኪን የደበደቡለት ለሙከራ ከሆነና ለምርምር ከሆነ ኢራንም አሁን የምታረጋቸው ባሊስቲክ ሚሳኤሎች ለምርምርና ለሙከራ ነው። አለቀ። ራሳቸው ነው ሄደው ነገር የፈለጓት። አሁን ከዚህ ቀደም ያልታዩትን ወታደራዊ ሽፍት አድርገን ከዚህ ቀደም ያልታዩትን ሚሳኤሎች እነፋታህና ስጂል የተባሉትን በአዝሃብ ስም የተጠራውን አንጠቀምም፣ እነፋታህን አንጠቀምም፣ በጀነራሉ ስም የሚጠራውንም አንጠቀምም። አሁን ደግሞ ለየት ያለውን 1 up to 2 ቶንስ የሚመዝን it weighs up to 1 up to 2 weighs ቶን የሚመዝነውን እንጠቀማለን። እስቲ በዓለም ላይ ያለው አንድም ኃይል ያስቆመን እያሉና እየዛቱ ነው። ምክንያቱም የአሜሪካ ፕሬዝዳንት ነው የዛቱት መጀመሪያ ኢራን እጇን መስጠት አለበት ያለ አንዳች ቅድመ ሁኔታ ነው ያሉት። ፕሬዝዳንቱ ተመልሰው ኢራን እጇን መስጠት እኮ ኢራን እኮ ህፃን አይደለችም እጇን መስጠት ወይ ደግሞ ማነች እቺ ቬንዙዌላ እኮ ኒኮላስ ማዱሮ አይደሉም። እነዚህ በጣም ለየት ያሉና በጣም እስራኤልም የምትፈራቸው እስራኤል እኮ በጣም ነው የምትፈራቸው ኢራንን። እስራኤል ለዚህ አይደለ እንዴ ስራዬ ብላ እኮ የነሱን ኢንተርኔት ውስጥ እኮ ነው ሌት ተቀን የሚውሉትን ሞሳድ እኮ ሌት ተቀን የኢራንን እንቅስቃሴና የኢራንን እኮ የምጥቀት ደረጃ እኮ ነው የሚያጠኑት ሌት ተቀን። ዶናልድ ትራምፕንም እኮ አስተባብረው ኢራን እንድትወጋና ኢራን እንድትሽመደመድ እኮ ያገፋፉትና ወደ ጦርነቱ እኮ ይዘው የመጡት እኮ ዶናልድ ትራምፕን የእስራኤሉ ጠቅላይ ሚኒስቴር ናቸው ቤንያሚን ኔታንያሁ። በጣም ይፈራቸዋል ኢራንን። ከዚህ ቀደም ምንድነው ያሉት? ሰሞኑን የሆነ በዓል አክብረው ነበር እስራኤላውያን። በዛ በዓል ላይ ከዚህ ቀደም በባይብል ላይ እንደሚወራው የተወራው አይነት ቅጣት ነው የቀጣናቸው። ባይብል ላይ የሚለው አሉ ከዚህ ቀደም የኢራን የፋርሳውያን መሪ የነበረው የኛን ህዝብ ሲበድልና ሲገል ነበር። ያንን ነው ዛሬ የተበቀል ነው። በጣም ከጥንት ጀምሮ እነዚህ ፋሪሳውያን ይፈራሉ። ስለዚህ አሁን አሜሪካ ጎረቤት ስላልሆኑ
ጉዳይ የላትም ስለ ኢራን። ነገር ግን እነዚህ ጎረቤት ስለሆኑና የኢራንን ምጥቀት ያልፈለጉትና ራሳቸው መምጠቅ የማይፈልጉት እስራኤላውያን ዛሬ የሷን እኮ ፈለግ እኮ መከተል ነበረባቸው ቢያውቁ። ነገር ግን እሷ የምትሰራውን ነገር ሌት ተቀን ጀነራሎቿን እየሰለሉ መረጃዎችን ሀክ እያደረጉ ዛሬ ድረስ በኢንተርኔት ጠለፋ ያ አሜሪካ የሰራችውን መሳሪያ በመጠቀም የኢንተርኔቱን የኢራንን አካሄድና የኢራንን ስብሰባና የኢራን የሚያደርጋቸውን ነገሮች ሁሉ እኮ ነው የሚከታተሉት። ከ40 ዓመት በላይ ነው እኮ ይህንን ሲያደርጉ። በተለይ ኢንተርኔት ከመጣ ወዲህማ መጀመሪያ በሞሳድ ሰላዮችን እየላኩ ነበረ። እነዚህ ፋሪሳውያን የፋሪስ ቋንቋን የሚናገሩ እንትኖችን ሞሳድ ሰልጣኞችን እየላኩ ነበር ኢራንን ሲሰልሉ ነበሩ። ዛሬ ግን መሄድም አያስፈልጋቸውም። እዚህ ቁጭ ብለው ኢንተርኔታቸውን እየሰበሩ ብሬክ እያደረጉ ፓስወርዳቸውን እየገቡ እነሱ የሚሰራቸውን ነገሮች ሁሉ ይህን ካሜራም ሳይቀር እየፈተሹና እያዩና በቅናት መንፈስ ተሞልተው ዛሬ የደረሱበትን ደረጃ እያዩ እያለቀሱ ኖሮ መጨረሻ ላይ ያው ዶናልድ ትራምፕን አስተባብረው ጦርነት እንዲደረግበት ተደረገ። ያ ነው። ስለዚህ አሁን ጦርነቱ 1-2 ሳምንት ይቀጥላል ብለዋል ዶናልድ ትራምፕ። ኢራናውያን ደግሞ ዘ ሞስት ዴንጀረስ ባላስቲክ ሚሳኤል አሉ። ዘ ሞስት ዴንጀረስ በጣም በዓለማችን ላይ ኃይለኛ የሆነውን ባላስቲክ ሚሳኤል ነው የምንጠቀመው። የፈለገውም ይምጣ። ዓለም እያየ ዝም ብሏል። ዓለም እየሰማ እንዳልሰማ ሆነዋል። ስንደበደብ ህዝባችን ሲያልቅ እያዩ እኛ አገራቸው ድረስ ሄደን አልደበደብናቸውም። ከአሜሪካ ድረስ መጥተው ስንትና ስንት ማይልስ ተጉዘው ጎረቤታችንን የጎረቤት ሀገሮችን የእኛን ጎረቤት ሀገሮች መንደርደሪያ አድርገው ዛሬ እየወጉን ነው። ዓለምም እያየ ይሄ ነገር ልክ አይደለም ያላቸው የለም። ስለዚህ እኛ ደግሞ ልክ መሆናችንን የምናሳየው ልክ አስገብተን ነው እያሉና እየዛቱ ነው። ውድ አድማጭ ተከታታዮቻችን በሌላ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን። እንግዲህ ለዛሬው የያዝናቸው መረጃዎች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን።